በአንድ ወቅት ጥላሁን ገሰሰ አካል አይንሽን የተሰኘውን አዲስ ካሴት ያዘጋጃል። ሙዚቃውን ለህዝብ ለማቅረብ ወደ ሙዚቃው ንግድ ለመጀመሪያ ጊዜ የመጣው አምባሰል ሙዚቃ ቤት ለብዙ ጊዜ በስራ ላይ የነበረውን የአንድ ካሴት ዋጋ 10 ብር ወደ 13 ብር ከፍ በማድረግ ለህዝብ አቀረበው። በዘፈኑ ተወዳጅነት የተነሳ ካሴቱም የተሳካ ሆነለት። በዚህ የተደሰተው አሳታሚ ጥላሁንን ለሁለተኛ ካሴት አስፈረመው። በአመቱም ምን ታረጊዋለሽ የተባለውን አዲስ ካሴት ለህዝብ ቀረበ። ለዚህ ካሴት የወጣው ማስታወቂያም እንዲህ የሚል ነበር። አምባሰል አቅርቦ ሁሉም በሸመተው ከልጅ እስከ አዋቂ ማን ያልተደሰተው፣ አንተስ ምን ትላለህ አንቺስ ምን ትያለሽ፣ ዘንድሮም ደገመው ምን ታረጊዋለሽ የሚል ነበር። ይህን ማስታወቂያ የሰራው ታላቁ የመድረክ አስተዋቂ ካሳሁን ገርማሞ ነበር። አዎ ካሳሁን ገርማሞ ማለት የዘመናችን ኮከብ የጥበብ ሰው የቴዎድሮስ ካሳሁን ወላጅ አባት ነው። የቴዲ ወይም የቴዎድሮስ ካሳሁን ወላጅናት ጥላይ አራጌም የኪነ ጥበብ ባለሙያ ነች። ሁለቱም ግን ከነሱ አብራክ የተፈጠረው ልጅ እንዲህ ከአድማስ አድማስ ስሙ ይገናል፣ ከህፃን እስከ አዋቂ በሱ ፍቅር ይማልላል፣ በአገር ውስጥም በውጭ መገናኛ ብዙሃን ስሙ ይነበባል ብለው አስበው አያውቁም ነበር። ግን ሆነ። ቴዎድሮስ ካሳሁን ወይም ቴዲ በውስጡ የታመቀው የጥበብ ሀብት ፋታ ነሳው። ግጥም ከስር ይገፋዋል፣ ዜማ ከላይ ይጫነዋል። ሶስት የጥበብ ዘርፍ አንድ ላይ ሆነው ሲያስጨንቁት ከአባቱ እየተደበቀ ማንጎራጎር ጀመረ። ቀስ እያለም የጓዳን ጉርጉሮውን ትቶ ወደ አደባባይ ብቅ አለ። ራሱን ከህዝብ ጋር ለማስተዋወቅ እንዲረዳው ከሚወዳቸው ድምፃውያን አንዱና ሞክሸው የሆነውን የቴዎድሮስ ታደሰን ዜማ ይዞ ያለ እድሜው ኮት ለብሶ ወደ መድረክ ወጣ። ታዲያ በአንድ ወቅት ለምን ቴዲ ተብሎ ሲጠየቅ ስለ ቴዎድሮስ ታደሰ እንግዲህ ሁሉም ዘፋኝ እንደሚያውቀው ሁሉም ደግሞ የኢትዮጵያ ሕዝብ እንደሚያውቀው ቴዎድሮስ ጎበዝ ዘፋኝ ነው። እኔ ደግሞ በሌላ በተለየ አይን ማይበት ሌላ መልካለሁ። ምንድነው በድምፃዊነት ብቻ ሳይሆን ጠቅላላ በጥበብ ሰውነቱ አድንቀዋለሁ። ስዕል ይስላል። ከዛ በተለየ ብዙ ጠለቅ ብሎ የማየት ጥበባዊ የሆኑ አይኖች አሉት። በዚህ አድንቀዋለሁ። በዚህ አጋጣሚ የቴዎድሮስን ዘፈን በመስፈን ነው የመጀመሪያ ደሞዝ ያገኘሁት እና የሱ ተጽዕኖ አለብኝ። በጣም አክብሮት አለኝ። በዚህ ስራው ብርታት ያገኘው ቴዲ በሌላ ጊዜ ሌላ ትልቅ ሰው የሚያስመስለው ሌላ ኮት ለብሶ ብቅ ሲል ህዝቡም እደግ በርታ አለው። ቴዲ ቴዲም የህዝባን እየለመደ ልምድ እያካበተ ሲመጣ ኮቱን አውልቆ ጃኬት ቀየረ፣ ራሱን መሆን ጀመረ፣ ስለ ኢትዮጵያም ዘመረ። የዜማ የቅኔ የቀሳውስት አገር የቅዱስ ገዳማት የታቦታት ደብር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ ሐውልታችን ሳገር ሀገሬስ ይህ ሁሉ ሲሆን ግን ቴዲ ከስር ከስር የራሱን ስራ እያጠናቀቀ ነበረ። ካሴቱን ጨርሶ ለገበያ ከማቅረቡ በፊት ግን በህይወቱ የማይረሳው ነገር ገጠመው። ደራሲ፣ ጋዜጠኛ፣ የመድረክ አስተዋቂ የሆነው አባቱ ካሳሁን ገርማሞ በድንገት በሞት ተለየው። ህይወት ሁለት መልኳን ይዛ ቴዲን ቀረበችው፣ ሐዘንና ደስታ። ቴዲ ገና በልጅነት እድሜው የገጠመው ከባድ ፈተና። አዎ ወሰነ። ስራውን ለህዝብ አቅርቦ ራሱን ማየት። ባዘጋጀው ካሴት ውስጥ ከራሱ ስራ ውጪ አንድ በህዝብ የተለመደ ዜማ እንደሚያስፈልገው አመነ። ታዲያ ለግማሽ ምዕተ ዓመት በመሪ ድምፃዊነት የሚወደደውን ባለሙያ ዜማ መረጠ።
ቴዲ ለረጅም ጊዜ ከቤተሰቡ የደበቀው ህልም ይፋ ሆነ። አዲሱ ስራው ለህዝብ ቀረበ። በአጭር ጊዜ ውስጥም ተወዳጅነት አተረፈ። በተለይ በሸራተን አዲስ በተዘጋጀው ትርኢት ላይ ቀዳማዊ ኃይለ ሥላሴ ከስልጣን እንዲወርዱ ድንጋይ ከመወርወር ጀምሮ ህዝቡን በማስተባበር ከፍተኛ ሚና በነበራቸው ባለስልጣናት ፊትና ትውልድ ግርማዊነቶ እያለ ሲዘፍን ህዝቡ 3 ጊዜ እንዲደገም አስገደደው። የአፍሪካ አምባት ኃይለ ሥላሴ የአፍሪካ አምባር ኃይለ ሥላሴ ስለ ንጉስ ግርማዊነቶ የደራሴ ራሴ የአፍሪካ አምባር ኃይለ ሥላሴ ያተሉዳት ግርማዊነቶ የደራሴ ራሴ የአፍሪካ አምባር ኃይለ ሥላሴ ያተሉዳት የቴዲ ዝና ባህር ተሻገረ። ቴዲም ለመጀመሪያ ጊዜ ወደ ዋሽንግተን በረረ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ታንክ ዩ። በጣም ወዳችኋለሁ። እግዚአብሔር ይስጥልኝ። ታንክ ዩ። አቦጊዳ የረሳም ያረሳም አቦጊዳ ይላል ዛሬ ሁላችንም አቦጊዳ ብዬ ፊደላ ቆጥሬ የፍቅርን ትርጉም ለልቤ አስተምሬ ይሸሽ ባኮፋዳ እንደ ቆሎ ተማሪ አቦጊዳ ልበል የፍቅር ጀማሪ ሀግስ ሁካዬ ሳልስ ሀራብ ያምስ ሆሳብ ሀግስ ሁካዬ ሳልስ ሀራብ ያምስ ሆሳብ የወደድኳት በማለዳ በልጅነት ባቦጊዳ የፍቅር ቃል መቁጠሪያዬ የመጀመሪያዬ አቦጊዳ ቴዲ አቦጊዳ ግርማዊነቶ ኃይሌ ሔዋን እንደዋዛ ብሎ ባስተዋወቀን ስራዎቹ ያጻጻፍ ስልቱና የዜማ አካሄዱ የሚያስደንቅ ሲሆን እይታውን ራቅ አድርጎ የዓለምን ሰላም ስለሚያውቀው የፍልስጤምና የእስራኤል ግጭት አንድ ዜማ አቅርቦ ነበር። የአይሁድ አቶኝ ወይ አረፋት የፍልስጤም ኢየሩሳሌም እያለ
የቴዲ ቅጽበታዊ ፈጠራ የታየበት ጊዜ ቢኖር ደግሞ የአቴንስ ኦሎምፒክ ነበር። በአትላንታና በሲድኒ ኦሎምፒክ በተከታታይ ያሸነፈው በቴዲ የተዘፈነለት ጀግናው ኃይሌ ለሶስተኛ ጊዜ ያሸንፋል ያላል አልነበረም። ውድድሩ እየተጋመሰ ሲሄድ ግን ያ ሁሉንም ማስከተል የለመደው ኃይሌ ወደ ኋላ ቀረ። ውድድሩም በቀነኒሳና በስለሺ አሸናፊነት ተፈጸመ። ለቴዲ ግን ግማሽ ደስታና ግማሽ ሐዘን ሆነበት። ብቻውን አንገቱን ደፍቶ ቁጭ አለ። ውድድሩንም እንደገና አስታወሰ። በሐሳቡም ከኃይሌ ጋር መሮጥ ጀመረ። ከሐሳቡ ሲነቃ ግን ቶሎ ብሎ ብዕሩን አነሳ፣ ጉሮሮውን ሳለ፣ ዜማውን ቀመረ፣ መዘመር ጀመረ። አንድ ጊዜ እንደ ኃይሌ፣ አንዴ እንደ ስለሺ፣ እንደ ቀነኒሳ፣ ቆይቶ እንደ ሕዝብ እየቀያየረ በአንዲት አጭር ዜማ ብዙ ዘረዘረ። ፍቅርና ጭንቀትን አንድ ላይ ዘመረ። ቴዲ ከዚህ ስራው በኋላ ከፍተኛ ተወዳጅነት አተረፈ። በየጊዜው ለዋና ስራ የመዳረሻ እያለ የሚያወጣቸው ነጠላ ዜማዎች ምን ያህል የጥበብ ክምችት በውስጡ እንዳለ አስመሰከረ። በህዝቡ ውስጥም ያልተለመደ ጉጉት ፈጠረ። ወደፊት ምን ይመጣ ይሆን እያለ ምርጫ 97 በኢትዮጵያ ውስጥ የተጀመረው የነጻነት መነሳሳት ስሜት የቴዲን ቀልብ ሳበው። ይህንን የለውጥ ንፋስ ተጠቅሞ በአእምሮ ውስጥ የሚመላለሰውን የኢትዮጵያን የዘመናት ችግርና መፍትሄውን ለማቅረብ ወሰነ። ሕፃን፣ ወጣት፣ ሽማግሌ፣ ቴሌቪዥን፣ ራዲዮ፣ ጋዜጣ ሁሉም በለውጥ ማዕበል ውስጥ ገባ። ይሄኔ ነው የቴዲ ያስተሰርያል አልበም ለህዝብ የቀረበው። በቀናት ውስጥ ከዳር ዳር ተሰማ። የህዝብ መዝሙር እስኪመስል ድረስ ሁሉም ማንጎራጎር ጀመረ። ወዲያው አስከትሎ ቴዲ ወደ ዱባይ ማምራቱ ታወቀ። የቴዲ ስራ ግን በተደመጠ ቁጥር እያደር መወደድን ጨመረለት። በተለይም ወቅታዊው የሀገሪቱ ሁኔታና የቴዲ እስኪ ተዋደዱ ይያዝ እጃችሁ የሚለው መልእክት የሁሉንም ሰው ልብ ነካው። በሄደበት ቦታ ሁሉ አዳራሽ መሙላትና ከአቅም በላይ ሲሆን ፖሊስ መጥራት የተለመደ እየሆነ መጣ። የሁሉ ሲሆን ግን ያስተሰርያል በመንግስትና በመንግስት ደጋፊዎች አልተወደደም። እንዲያውም በመንግስት መገናኛ ማለትም በሬዲዮና በቴሌቪዥን የቴዲ ስራዎች እንዳይተላለፉ ታገዱ። To survive, to rule Ethiopia. And that includes newspapers that don't support the government being closed down, text messaging being blocked. Even pop music has been targeted. This song by Teddy Afro, the Robbie Williams of Ethiopia, has been banned from government airwaves. His lyrics accuse the government of failing to bring any changes to Ethiopia. There comes a point where our patience as an international community is running out. We would like to see tomorrow the media opened up, tomorrow the political detainees released, tomorrow the prisoners who've been taken without charge released, tomorrow the families and legal counsel given access. This is for us normal. The international community has now warned that they are considering suspending aid if their concerns are not addressed. This does not seem to disturb the Prime Minister. I believe we deserve the assistance from our friends, but if our friends feel otherwise, I respect their decision. Yes, after all, it's their money. 20 years ago, it was a British pop song that raised millions in donor aid money and alerted the world to Ethiopia's starving.
Now an Ethiopian pop star is sending out a distress signal for his country's fragile democracy. But is anyone listening? And if you have any questions or comments about that report, you can email them to the filmmaker, Inigo Gilmore, at our usual address, news@channel4.com. ቴዲ በአዲስ መንፈስ ለኢትዮጵያ ሚሊኒየም አዲስ የርቅ ዜማ ይዞ መጣ። ሆበል ማሲንቆ፣ ሆበል ክራር እያለ የሚሊኒየም ዋዜማን በአዲስ አበባ ስታዲየም አክብሮ በማግስቱ ወደ ጅማ ቀና። በክርስቲያኖችና በሙስሊሞች ተከስቶ የነበረውን ግጭት ለማርገብ ሸመንደፈር ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። የቴዲ የጥበብ ስራ ለኢትዮጵያን ብቻ ሳይሆን የውጭ ጆሮንም መሳብ ጀምሯል። በአንድ ወቅት የአሜሪካው ናሽናል ፐብሊክ ሬዲዮ NPR ስለ ቴዲ እንዲህ ብሎ ነበር። You're listening to All Things Considered from NPR News. Reggae is huge in Ethiopia, and the most popular artist there is Teddy Afro. He has a hit record called Yasta Serial, which celebrates the former Ethiopian emperor Haile Selassie. And while Selassie was regarded as a living god by Jamaica's Rastafarians, he was maligned in his own country for years. Teddy Afro blends a reverence for Selassie with praise for Bob Marley. Banning Air has a review. Most of all, Teddy Afro's reggae anthems have made him the darling of Ethiopians worldwide, and none more than Yasta Serial. This song's Amharic lyrics recount the modern history of Ethiopia, all with an air of nostalgia for the Selassie era. You can also get a DVD video version loaded with evocative newsreel footage that amounts to an implicit indictment of the current Ethiopian regime. No surprise, the song has been banned from the country's state-run airwaves, just grist for the mill of its sensational popularity. These days, Teddy Afro is so controversial at home that he has to perform his concerts in cities with large Ethiopian communities like Atlanta, Washington, D.C., and Toronto. So far, his fans are mostly Ethiopians, but that could change. He has a voice, a gift for a hook, and a moral presence, unlike any Ethiopian singer we've heard. Teddy Afro might just turn out to be the breakthrough artist East Africa has been waiting for, a Bob Marley for a new time. ቴዲ ተወዳጅ ድምፃዊ፣ አስደናቂ የግጥም ደራሲ፣ የማያልቅበት የዜማ ባለቤት ብቻ ሳይሆን አርቆ ማየት የሚችል ወደፊት የኢትዮጵያ ሙዚቃ አንድ ደረጃ ከፍ ያደርጋል ተብሎ ተስፋ የተጣለበት። ለዚህም ነው 6 አባላት ያሉት የራሱን የሙዚቃ ቡድን፣ የራሱን የድምጽ ሰራተኛና የራሱን ፕሮሞተር ይዞ የሚጓዘው። ከስራው ውጭ ዘፈን ሲያምረው ከጓደኞቹ ጋር ይዝናናል፣ ያዜማል።
የቴዲ የፈጠራ ችሎታ ጊዜ እየጠበቀ የሚመጣ አይደለም። በአንድ ወቅት እንዲሆነ ታላቁ ድምፃዊ ጥላሁን ገሰሰ በእግሩ ላይ አደጋ ይደርስበታል። 4 የሙያ ጓደኞቹ ከዋሽንግተን ወደ ደቡብ አፍሪካ ሄደው ያጽናኑታል። ሲመለሱም ወደ ኢትዮጵያ ደውለው እዚያ ላሉት ሌሎች የሙያ ጓደኞቻቸው ጥላሁን ጋር እየሄዱ እንዲያጽናኑት ይነግሯቸዋል። በዚህ መሰረት ብዙዎቹ በጥላሁን ቤት ይገኛሉ። አንዱ ቴዲ ነበር። ከተበላ ከተጠጣ በኋላ ዘፈን ይጀመራል። የህይወት ነፍሴ ስለሆነ ለመኖር ሲልቤ በእግሬ ላይ ጨከነ ለመኖር ሲልቤ በእግሬ ላይ ጨከነ ከአንዴም 2-3 ለሞት ያደረሰኝ ከአንዴም 2-3 ለሞት ያደረሰኝ ከምሞት ይሻላል ጎሎ ቢያስነክሰኝ ከምሞት ይሻላል ጎሎ ቢያስነክሰኝ የዘንባባ ማር ነው ጣፋጭ ነው መኖር ጣፋጭ ነው መኖር ልክ ተመስገንበል ላዳነህ እግዚአብሔር ልክ ተመስገንበል ላዳነህ እግዚአብሔር የኔማ ቴዲዬ የሚገጥመው ግጥም ደሞ ከፍሬምባ ከቅልጥም የሚጥም ቴዲ የሰላምና የተስፋ ምልክት ሆኗል። ዛሬ ቴዲ ለብዙ ህፃናት አፍ መፍቻ ሆኗል። የተገኘችው ቢያንስ የተሰኘችው አሜሪካዊት ድምፃዊ በሷ መድረክ ላይ ቴዲ ሳይኖር የቴዲ ዘፈን ቀርቦ ነበር። ህዝቡም ቢያንስም አንድ ላይ ጨፈሩ። ቴዲ በመኪና ሰው ገጭተህ አመልጠሃል ተብሎ ይታሰርና በ50 ሺህ ብር ዋስትና ይለቀቃል። ከተፈታም በኋላ አገር ሰላም ብሎ በመላው ዓለም በአሜሪካ በአውሮፓ በመዟር ዝግጅቱን ያቀርባል። ሚያዝያ 5 ቀን 2000 ዓ.ም አደጋው ተፈጸመ ከተባለ ከአንድ ዓመት ከ6 ወር በኋላ ቴዲ ላለበት የፍርድ ቤት ቀጠሮ ሲሄድ ዳኛው አቶ ሉል ገብረ ማርያም በእስር ቤት ሆነ ተከራከር ሲሉ የዋስትና መብቱን ከልክለው ወደ እስር ቤት ላኩት። እስር ቤት ከገባ ከ8 ወራት በኋላ ማለትም ህዳር 28 2001 ዓ.ም ደግሞ እኚሁ ዳኛ ጥፋተኛ ሆነህ ተገኝተሃል ብለው የ6 ዓመት እስራትና የ18000 ብር ቅጣት ወስነውበታል። ውሳኔውን ተከትሎ ብዙ የህግ ባለሙያዎች ኢትዮጵያውያን ተቃውሟቸውን እየገለጹ ሲሆን ዓለም አቀፍ መገናኛ ብዙሃንም ከፍተኛ ሽፋን ሰጥተውታል። ኢትዮጵያውያንም የተቃውሞ ሰልፎችን እያካሄዱ ሲሆን በቴዲ ስምም አዳዲስ ዜማዎች እየቀረቡ ነው። በቴዲ ላይ የቀረበውን ክስ አስመልክቶ ብዙ ሰው እድሉን ቢያገኝ ከራሱ ከቴዲ መስማት የሚፈልገው መልስ ይኖራል ብለን እናስባለን። እሱም እውነት ቴዲ ገለሃል ወይ የሚል መልሱን የዛሬ 2 ዓመት ገደማ በመድረክ ላይ በራሱ ዜማ ሰጥቶ ነበር። እንዲህ ይል ነበር።
ዛሬ ቴዲ በስር ውስጥ በጠባብ ክፍል ውስጥ ይገኛል። አንድ እውነት ግን አለ። ጥበብ በስር ምክንያት አይበንም፣ አይሟሽሽም። አንድ የታሪክ ምሳሌ አለ። ታላቁ ደራሲ፣ አርበኛ፣ ዲፕሎማት አዲስ አለማየሁ በፋሺስት ጣሊያን ታስረው ተግዘው ነበር። ሲፈቱ ግን የበለጠ ጠንክረው ወጡ። ከስር በኋላ የጻፏቸው ፍቅር እስከ መቃብር፣ ወንጀለኛው ዳኛ፣ የታሪክ ማስታወሻና ሌሎችም የጽናት ውጤቶች ናቸው። አዲስ አለማየሁ አይናቸው እስኪከደን እስከ መጨረሻዋ ሰዓት ድረስ መጻፍ አላቆሙም ነበር። ቴዲና የቴዲ ትውልድም ከአዲስ አለማየሁ ጽናትን ይወርሳል የሚል ተስፋ አለን። ፍትህ ለቴዎድሮስ ካሳሁን።